ማይ ጋድ ደስ የሚል አዲስ ሰርፕራይዝ አለ ማለት ነው። እንግዲህ ሩታና አብርሽ ሰርፕራይዝ ተደርገዋል። በዛውም በወንድማቸው በኤፍሬም ማለት ነው። ይሄም ማለት እንግዲህ አብርሃምና ሩታ ከሀገር ወጥተው ፍቅራቸውን እንዳድሱ ጥላቶቻቸውን ነው እንጂ ጥላታቸውማ አንድ አይደለም። ጥላቶቻቸውን እርድብን እንዲያደርጓቸው እንግዲህ የተዘጋጀላቸው የተደረገላቸው ሰርፕራይዝ አለ። ይህን ነገር ሲያዩ እንግዲህ እነ ሰማይ ጠሩ እንደሚቃጠሉ አውቃለሁኝ። ግን ደግሞ ምንም ብትቃጠሉ የማይቀር ነገር ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች አላችሁልኝ እንዴት ናችሁ? ዛሬ ግን በጣም ደስ ብሎኛል ማለት ነው። እና ትላላችሁ ማለት ነው። ወይኔ ሱመያ ወይኔ ሱመያ እንደዚህ አይነት ወሬ ሳወራ እኮ እንዴት አባቱ ደስ እንደሚለኝ። እኔ ሀዘኑን ሳወራ መጥፎ ነገሩን ሳወራ ድብር ይለኛል። ግን ደግሞ ታውቃላችሁ ድብርቴን ማሳየት አልፈልግም። በቃ እየሳኩ ነው የምመጣውና የዛሬው ግን ደግሞ ብስቅም ብፈነጥዝም እንዲሁ ብዘል ራሱ እንትን አይለኝም ማለት ነው። ለምን አብርሃምና ሩታ አዲስ አሪፍ እድል መጥቶላቸዋል። ይሄ ማለት ከውጭ ወደ ከሀገር ውጭ ወጥተው አገራቸውም ውስጥ ቢሆን እነሱ የፈለጉት ቦታ ላይ ሂደው ፍቅራቸውን እንዳዲሱ ሰርፕራይዝ እንግዲህ ተደርገዋል። በጣም ደስ ይላል። ኤፋም እንግዲህ ወንድሙንና ሚስቱን ትዳራቸውን ለመጠበቅ ሞክሯል። ወንድሙንና ሚስቱን እንግዲህ ትዳራቸው እንዲመለስ የወንድሙ ትዳር እንዲመለስ ፍቅራቸው፣ ትዳራቸው፣ ህይወታቸው በቃ ተስተካክሎ እንዲኖር አድርጎላቸው እውነት ለመናገር እና በጣም ነው ደስ የሚለው ኤፋ እና የኔ ወዶች የኔ ወርቆች ማለት ነው። በጣም ነው ደስ ያለኝ። እኔ ራሴ ሰርፕራይዝ ነው የሆንኩት በአብርሃምና በሩታ ማለት ነው። ምክንያቱም ፍቅራቸውን እንዳብሱ የተፈጠረው ነገር አለ አይደል? ይሄን ሰሞን በጣም ውዝግብ ላይ ናቸው። በጣም ብዙ ነገሮች ተፈጥረዋል። ይሄንንም ነገር እንግዲህ ፍቅራቸውን ለማደስ ሰርፕራይዝ መደረጋቸው በጣም ነው ደስ የሚለው። ምክንያቱም ከምንም በላይ የሩታ ደስታ በጣም ያስደስተኛል። የኔ ወዶች ያለሁበት ሁኔታ ወይንም ቦታ ያለሁበት ቦታ ጫጫት አለውና በጣም ትልቅ ይቅርታ ጠይቃለሁ ለቪዲዮ ጥራት ማለት ነው። የመዳም ቤት ውስጥ ታውቃላችሁ ጫጫታ አይጠፋም። እና ለዛ ነው እላችኋለሁ ውዶቼ ደስታዬን ለመግለጥ ነው የመጣሁት እንጂ በጣም ስራ በዝቶብኛል። ግን ቢሆንም ደግሞ በቃ የሩታዬን ደስታ ስላየው እሷም ደግሞ ችግር የለውም ወተን እንዝናናለን ምናምን ስላለች በቃ ደስታዋን እንግዲህ ስላየው ደስ ስላለኝ ነው የመጣሁላችሁ ማለት ነው። የሩታ ቤተሰቦች ግን ቪዲዮ ላይክ እያደረጋችሁት አይደላችሁም? የት እንደሄዳችሁ ነው ግራ ይገባኝ ማለት ነው። ለማንኛውም ማለት ነው ሀባይቦቼ ደስታዋ ደስታችን ነው። ደስ ብሎናል። አብርሃምና ሩታ ከዚህ በኋላ ፍቅራቸውን አድሰው በጥሩ ባሪፍ መንፈስ እንደሚመጡልን ተስፋ እናደርጋለን። ከዚህ በኋላ መጣላትን አንፈልግም።